ሰናይት ጓዟን ጠቅልላ ወደ እነ ኪሮቤል ቤት መጣች ከነ ኪራ ጋር ለመኖር። ከዚህ በፊት እንደነገራችሁ ሰናይት በጣም ብዙ ችግሮች አሳለፈች። ብቻዋን በር ዘግታ የምትኖር ስትሆን አሁን ግን ህመሟ አሁንም እየደወሉ እያሰቃዩት ስለሆነ በጣም እያለቀሰች እንዲሁም ኪራ እያጽናናት በቃ እዚሁ እንድትኖር እየነገራት ነበር። ሰላም ሰላም የቻናሉ ቤተሰቦች እንደት ናችሁ? ሰላማችሁ በዝት ብዝዝት ይበል በያላችሁበት። የጽናት ቤተሰቦች እንዲሁም ሁላችሁም ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። ምንም ቃል የለኝም ለእናንተ። እንግዲህ ጽናቴ ወደ ኪሮቤል ፍቅሯ ተመልሷል። የሚያምር ደስ የሚል ፍቅር እንዲሁም ምሩና ናሆሚ ደስ የሚል የፍቅር ውስጥ ነው ያሉት። በጣም ቤተሰቡ ፍቅር በፍቅር ሆኗል። የማይጠገብ ፍቅር እንግዲህ ኪራ ከጓደኛው ናሆም ጋር ተገናኝተው እኔ ወደ ቤት ሩጥ ሩጥ ይለኛል፣ ምንም አይነት ምን እንዲያምጠላው እየሮኩኝ ወደ መጠጥ ቤት የሚሄደው እንደውም ከቤት መዋል የሚያስጠላኛ ቤት እንዴት ጓጉቼ ወደ ቤት እንደሚሄድ እንዴት እንደምነግርህ አላውቅም። በጣም ደስተኛ ነኝ በህይወቴ ብሎ ለጓደኛው ነገረው። እባክህን ሂድ የሚልህ ጉዳይ የምታፈቅራትና የምትወዳት ልጅ እዛ ስላለች ነው፣ ሌላ ነገር አይደለም እያለው እንደዛ ነው። እንደኔ በዓለም ላይ ማንም ደስተኛ አይደለም። አሁን ያለሁበት ሁኔታ በጣም ደስታ ላይ ነው ያለሁት እያለ እየነገረው ነበር። ነገር ግን አሁን በጣም ትልቅ ችግር ተፈጥሯል። እሱም ችግሩ ምንድን ነው? እንግዲህ የጽናቴ ጓደኛ መታለች ማለት ነው። እሷም በጣም ትልቅ ህመም ላይ ናት። በቃ እየተጨናነቀች እህቴን ነው የምትለው። ኪራም ከኛ ጋር ትኑር፣ እዚሁ እንድትኖር እንፈልጋለሁ፣ አንድ ነገር ከምትሆን ከኛ ለቃ ሂዳ እዚሁ ትኖር አለች። ጽናቴን በጣም ሰናይት እንግዲህ እንደምታውቁት የእህቷ አማቶች በጣም እየደወሉ እያስቸገሯት እህትሽ ናት ገዳይዋ፣ ስለዚህ እንገላታለን፣ አንቺንም ቢሆን እንገልሻለን። በየቀኑ ሲያሰቃዩት የኖሩ ሲሆኑ ካሁንም ይተውኛል ብላ ነበር። አሁንም አልተዋትም፣ እንደዛው ነው የሚሏት። አሁንም እናሰቃይሻለን፣ እንገልሻለን፣ እህትሽንም አንቺንም እኛንን። አሁን ላይ እህትሽ በሰላም ባለ ሀብት ሆና እየኖረች ነው። የኔ ልጅ ግን ገደለችው፣ ታንቆ እንዲሞት ታንቆ እንዲሞት ያደረገችው እሷ ናት እያሉ ሁል ጊዜ ስለሚያስጨንቋት አሁን ከአቅሟ በላይ ሆኖ ያውም ጽናቴና እንዲሁም ጓደኞቿን ስታገኝ ራሷን እንዳጽናናችና በፊት ላብድ እንደሆነ ላብድ ደርስ ነበረም፣ ሁሉ ነገር ከብዶኝ ነበር። አሁን ግን እናንተ ካገኘሁ ወዲህ ሳቄ ተመልሷል፣ በጣም ደስተኛ ነበርኩኝ አለች። ደስተኛ ሁኛለሁ፣ በፊት በጣም ደስታ ርቆኝ ነበር እያለች ነበር። እንግዲህ ፍቅር እንድትይዝና የፍቅር ጓደኛ እንዲኖራት የራሷን ህይወት እንድትኖር ከምሩ ጋር እየተመካከሩ ባሉበት የሚገርምሽ ነገር እኮ ምሩዬ ትዳር ከመጥላቷ ወንድ ከመጥላቷ የተነሳ እጇ ላይ ቀለበት ያደረገችው እኮ ወንድ ልጅ ባለ ትዳር ናት ብሎ እንዲተዋትና እንዳይጠይቃት ሁላ ነው። ይሄን ያህል ቀለበት አድርጋለች ማለት ነው። አዎ እንግዲህ እሷ ኩሽና ቤት እያሉ መጣች። ምን እያወራችሁ ነው እያለች በቃ የፍቅር ጓደኛ ሊኖርሽ ይገባል። ትናንት በነበርሽበት ህይወት ትናንት የነበርሽው እንጂ አንቺ ነበርሽበት ማንም ሰው አይኖርም። ሁሉም የግሉ ህይወት አለው። ስለዚህ ደስተኛ መሆን አለብሽ አለቻት። እህቴ ደስታ ይገባታል። ለእኔ ብዙ ዋጋ የከፈለች ብዙ ነገር እያደረገች ብዙ እድሜዋንም ጊዜዋንም የሰጠችኝ እህት ስለሆነች ለእሷ ነው ደስታ የሚገባው። ስለዚህ እኔ እሷ ያደረገችልኝን የተሰቃየችልኝን ነገር እኔ ለመመለሴ በጣም ይገርመኛል እያለች ነበር ማለት ነው። እንግዲህ ሰናይት ከነናሆም ጋር እንዲሁም ከነ መሩዬ ጋር ሁሉም ጋር ቅርብ እንድትሆን ከነ ኪሮቤል ቤት የሆነች ኪሮቤል እንግዲህ ቤት ውስጥ እንድትሆንና ከዚሁ ነገሮች እስከሚስተካከሉ እሱም ቤተሰቦቿን በክስ እንዲመሰርቱ ነገሮችን እንዲደረግ
እንዲደረግና ወደ መፍትሄው መሄድ አለብን። ምክንያቱም ህይወቷ አደጋ ላይ ነው። ነገ ምን እንደሚደርስባትና ምን እንደሚያጋጥማ ስለማናቅ ብለው ከሁሉም ጋር ተወያዩ ማለት ነው። ናሆሜም እንዲሁም ባለቤቱ መታ ነበር ማለት ነው። ሁላቸውም ተወያዩ ወደ ክስ እንደሚሄዱና ነገሩ እንዲቋጭ ሆኑ። ለጊዜው ግን እዚህ መሆን እንዳለባትና እዛ ቤት መሄድ የለባትም፣ ቤቱን ቆልፈሽ ልብስሽን ይዘሽ ለጊዜው እዚህ መሆን አለብሽ ብሎ ኪራ አለ። ጽናቴም ተስማማች። በጣም ደስተኛ ነኝ፣ እኔ እዚህ እንድትሆን እፈልጋለሁ፣ በችግሬም በሀዘኔም ከጎኔ የሆነች ሜዳ ላይ ጎዳና እንዳልወድቅ ያደረገችኝ ብዙ ውለታ የዋለችልኝ እኮ ናት ብላ ጽናቴ ተናገረች ማለት ነው። ኪራ በጣም ተጨነቀ። ያስጨነቀው ነገር ለቤተሰቦቼ ጽናቴን እንደማፈቅራትና እንደምወዳት ነግሬያት ምንድን ነው ምላሻቸው? ለነሱስ ምን ይመልሱልኝ ይሆን? ይቀበሏት ይሆን? ምንስ ምን ማድረግ አለብኝ እያለ ከራሱ ጋር ማውራት ጀመረ። እንግዲህ ጓደኛውም ብዙ ተሰቃይታለች፣ ብዙ ነገር አይታለች። ከዚህ በኋላ ደስታ ይገባታል። ስለዚህ ደስተኛ ልታደርጋት ይገባል። ከብዙ ነገር ስቃይ አይታለች፣ ብዙ መከራዎችን ያየች ናት። ስለዚህ ደስታ ይገባታል አለው ናሆሜ። እሺ እኔም በጣም እኮ ደስተኛ ነኝ፣ በእሷ በጣም ደስተኛ ነኝ። እሷን ማስደሰት በጣም ነው ደስ የሚለኝ አለው ማለት ነው። እንግዲህ ምሮ አሁን የሚያሳሰባት ነገር ስለ ልጅ ጉዳይ ነው። እንግዲህ የምሮ አማት መታ ልጅ መውለድ እንዳለባቸውና በእድጉ እንደሚያድግ ከዚህ በፊት ተናግሮ ነበር። ዛሬ ደግሞ ነገሮችን አስተካክላችሁ ሽማግሌ ተልኮ ሁሉ ነገር መጨረስ አለበት፣ ደግሞ ቶሎ ብታረግዢ ላንቺም ጥሩ አይሆንም፣ ለሰርጉም ጥሩ አይሆንም አለቻት ማለት ነው። እንግዲህ ልጇ ለምን እንዳልነገራት የልብ ታማሚና አሁን ላይ ለመውለድ ካሰበችና ብታረግዝ እንኳ ከባድ ችግር እንደሚገጥማት ይህንን ለምን እንዳልነገራት ግራ ያጋባል። ምክንያቱም የኔና የእሷ ጉዳይ ነው፣ ይሄ ህይወት፣ ይሄ ኑሮ፣ ይሄ ጊዜ የኔና የእሷ ነው ብሎ ስለሚያስብ ይመስለኛል። ነገር ግን ከባዱ ነገር ወደ ሀገር መሄዱ ነው ማለት ነው። እንግዲህ ኪራና ጽናት በጣም ፍቅር ውስጥ ድምቅ ያለ ፍቅር ውስጥ እንደውም እየተመካከሩ ነገሮችን ምግብ መስራት፣ ስራ ማገዝ ጀምሯለሁ። አልጋ ማነጣጠፍ፣ ሁሉ ነገር እንግዲህ አልጋ ባልጋ ሆኖ አልጋ ስመጣ እንግዲህ ወደ ባለቤቴ ቤት ማለት ነው። ምክንያቱም ባሌ ስላላል አይደል አሁን ወደ እሱ ቤት ስመጣ ምንም ሳይኖረን ነውና አሁን ግን ነገሮችን አስተካክለናል። ስለዚህ የራሴን ንብረት ብቻ ትተሽ ይዘሽ ሂጂ እሱ። ውዶችዬ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አትለፉኝ ውዶቼ። በጣም ነው የምወዳችሁ። በጣም አመሰግናለሁ። ክብር በሉልኝ በያላችሁ